አሁን ለምሳሌ ጅብሪል አለይሂ ሰላም ለመርየም ምን ብሏታል? ሊአህበ ለኪ ጉላመን ዘኪያ ጥሩ የሆነ ልጅ ልሰጥሽ ነው። ማን ያላት ይሄን? ጅብሪል። ይሄ በቁርአን የመጣ ነው። ሊአህበ ለኪ ጉላመን ዘኪያ ግልጽ ነው። ምን ማለት ነው? ልሰጥሽ ነው ማለት አይደል? ከዛም በኋላ ሰላም አለይኩም ወራህመቱላሂ ወበረካቱ ተከሰተ። ከዛም አረገዘች። የነዚህ ሰዎች ጅብሪል መምጣቱ ማን ነው የሚሰጣት? በሐቂቃ ወደ ሽርክ ጥሪ በጣም አጂብ ነው። ወልዮቻቸው ልጅ ይሰጣሉ፣ የኛ ወልዮች ልጅ ይሰጣሉ ለማለት የማይሄዱበት የማይዳስሱት ሹብሃ የለም። ጅብሪል ለመርየም ልጅ ሊሰጥሽ መጥቷል ብሎ የለም ወይ? እና እኛ ሸሆች ይሰጣሉ ያው ሐቂቃው አላህም ቢሆን ይሉሃል። እንዴት ሰውን ወደ ሽርክ አሮንቃ እንደሚያስገቡት ተመልከት። ሹብሃቱ ጅብሪል የሃቡ ለመርየም ሹብሃቱን ጅብሪሉ የሃቡ ለመርየም የሚለው ጉላመን ጅብሪል ለመርየም ልጅ ይሰጣታል ልሰጥሽ መጣሁ ብሏል የሚለው ከግንዛቤ ድርቀት የተነሳ ነው። የግንዛቤ ድርቀት ያለባቸው ሰዎች ናቸው። ሊአህበ ለኪ ጉላመን ዘኪያ ንጹህ የሆነ ልጅ ልሰጥሽ መጣሁ ብሏል ጅብሪል። እሺ ልሰጥሽ መጣሁ አለ። ስጦታው ማን ነው? የአላህ እኮ ነው ስጦታው አይደለም? بينما الحق أن الواهب هو الله جل وعلا ሰጭ አላህ ነው። ወጅብሪል ረሱሉን ሙበሊጉን ዐኒላህ ከአላህ አድራሽ የሆነ አድራሽ ነው። አድራሽ ታዞ ነው። የእናንተ ወልዮች ልጅ እንዲሰጡ ታዘዋል እንዴ? እስኪ ታዘዙበትን ማስረጃ አምጡ። ጅብሪል እኮ አና ረሱሉ ረቢኪ እኮ ነው የሚለው። አና ረሱሉ ረቢኪ እኔ የጌታሽ መልእክተኛ ነኝ፣ የመጣሁትም ሊአህበ ለኪ ጉላመን ዘኪያ ንጹህ የሆነ ልጅ ልሰጥሽ ነው። ማን ነው የሚሰጠው? አላህ። የላካት ማን ነው? የላከው ማን ነው? ጅብሪልን አላህ። ስለዚህ የእናንተ ወልዮች ማን ነው የላካቸው? ማን ነው የላካቸው? እሺ ልጅ እንዲሰጡ የላካቸው ማን የላካቸው? አላህ ልኳቸው ነው። እንደዚህ ያለ የሽርክ ወጥመድ አሮንቃ ጨለማ ሰውን ወደ ሽርክ ለማስገባት የሁሉ ትግል ወላሂ ከባድ ነው። ያንተ ወልዮች እንዴት አድርገው ነው ልጅ የሚሰጡት? አላህ Subhanahu Wa Ta'ala የላከው ወልይ ማን ነው? ልጅ እንዲሰጥ ማን ነው ወኪል ያደረገው? እንደዚህ ያሉ ሽርክያት ሰውን ማደናገር ወላሂ ነገ የውመል ቂያማ ያስጠይቃቸዋል። ويقولون على الله الكذب فالله لا يشهد ይናገራሉ እንደሚል አላህ Subhanahu Wa Ta'ala ምን አለ ዱዓ ያረጋሉ እንኳን ብትሉ አላህ እንዲሰጣችሁ ዱዓ ያረጋሉ ብትሉ ምን አለ በህይወት ያሉ ሰዎች ዱዓ ያረጋሉ አላህ ልጅ እንዲሰጣችሁ ዱዓ ያረጋሉ ብትሉ እኮ እርፍ ነበር። እናንተ የበሰበሰውን አጥባችሁ የቀበራችሁትን አፈር ጋር የተቀላቀለውን ያንን እኮ ልጅ ይሰጣል እያላችሁ ያላችሁት ይሄ ወላሂ ዱዓቱን አላ አብዋብ ጀሃነም ፈመን አጃበሁም ቀذفوا في النار ወደ ጀሃነም በር ላይ ጀሃነም እሳት በር ላይ ሆነው ወደ ጀሃነም የሚጣሩ ሰዎች አሉ ብለዋል ነብዩ አለይሂ ሰላቱ ወሰለም። እነዛን ሰዎች መርሐባ ብሎ የተቀበለ ሰው ጀሃነም አምዘግዝገው ይጥሉታል፣ ያስገቡታል የተከተላቸውን ማለት ነው። እንደዚህ ያለ ማደናገር ሽርክ ሰው አላህን ልጅ ስጠኝ ብሎ እንዳይለምን ወልዮችን ልጅ ስጠኝ ብሎ እንዲለምን ጥሪ ማድረግ ምን ማለት ነው? የትኛው ሐዲስ ላይ ያገኛችሁት? የትኛው ቁርአን ላይ ያገኛችሁት? ወይስ የትኛው ፊቅህ ላይ ያገኛችሁት? ወይስ የትኛው ታቢዒ ነው ሲናገር ያገኛችሁት? ይሄን እንደዛ ያለ ኹራፋት ሽርክያት ወላሂ ነገ የውመል ቂያማ ያስጠይቃቸዋል። ሰላሙ አለይኩም ወራህመቱላህ